አሜሪካና ኢራን በኤሌክትሮኒክ መንገድ የሰላም ስምምነት ሊፈራረሙ እንደሆነ ታውቋል። በአካል ሳይገናኙ ሁለቱ ሀገራት ስለምን በኢንተርኔት አማካኝነት እዚህና እዚያ ሆነው ይፈራረማሉ? ዋናው ምክንያት ታውቋል። ይህ እንደተጠበቀ ሆኖ የኳታር አደራዳሪዎች ወደ ቴህራን አቅንተዋል። የኢራን አብዮታዊ ጦር ግን ጦሬ በተጠንቀቅ ላይ ይገኛል፣ ስምምነቱ የማይፈረም ከሆነ ለመፋለም ዝግጁ ነኝ እያለ ነው። እስራኤሎች ደግሞ ከጀርባ ተወግተናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባይታዋር አድርገውናል ያሉት የእስራኤል ባለሥልጣናት ጉዳዩን ጠበቅ አድርገው እንደያዙትም ተሰምቷል። ሚኒስትሮቻቸውም በሂዝቦላ ላይ መጠነ ሰፊ ጥቃት ይፈጸም እያሉ ነው። የሀገሪቱ የደህንነት ሚኒስትር የተናገሩት ደግሞ ብዙዎችን አስገርሟል። የእያንዳንዱ የእስራኤል ወታደር ዘለላ ፀጉር ሲነካ ቦምብና ሚሳኤል እንላወርድባቸው ይገባል ብለዋል ሚኒስትሩ። ይህ እንደተጠበቀ ሆኖ እስራኤል በሊባኖሱ ሂዝቦላህ ዋሻ ውስጥ አገኘሁት ያለችውን ነገር አሳውቃለች። አደገኛ ነገሮችን አግኝቻለሁ፣ በኋላም አፈርሰዋለሁ ስትል ስለዚህ ዋሻ አስገራሚ ነገሮችን አሳውቃለች። ይህንንም ይዘናል። እንዲሁም ብሪታንያ የሩሲያን መርከብ ተቆጣጥሬያለሁ ብላለች። አስገራሚው ነገር ታዲያ የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው ጉዳዩን ለዓለም መገናኛ ብዙሃን የተናገሩት። የሩሲያን አንድ ነገር ከያዙ እሰይ እልል ብለው መግለጫ የሚሰጡት የለንደንና የፓሪስ ሰዎች ሩሲያን ምንኛ እንደሚሰጓትና እንደሚጠነቀቋት ጉዳዩ አመላካች ነው ተብሏል። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፍለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ይፈረማል ያሉት የሰላም ስምምነት የሚፈረምበት መንገድ ብዙዎችን እያነጋገረ ይገኛል። ለወራት ያህል እልህ አስጨራሽ ውይይት የተደረገበት፣ ፓኪስታንና ኳታር ለረጅም ጊዜ የደከሙበት፣ ግብፅ፣ ቱርክና ሌሎች ሀገራትም ያዋጡበት ይህ የኢራንና የአሜሪካ ድርድር እስራኤልን አግልሏል የሚለው ጉዳይ በእስራኤል ባለሥልጣናት ዘንድ ይበልጥ እየተቀነቀነ ይገኛል። ለዋይኔት አስተያየታቸውን የሰጡ የእስራኤል ባለሥልጣናት ሀገራችን እስራኤል በትራምፖ አሜሪካ ከጀርባ ተወግታለች እያሉ ይገኛሉ። ሁለቱ ሀገራት የሰላም ስምምነት እንደሚያደርጉ ከሞላ ጎደል ቢጠቁሙም በየትኛው ቀን ይፈረማል በሚለው ነገር ላይ ግን ኢራን ከአሜሪካ ጋር አልተስማማችም። ትራምፕ እሁድ ሲሉ ኢራን ደግሞ ቀኑን አላረጋገጥኩም እያለች ትገኛለች። ያም ሆነ ይህ ፊርማው የሚፈረመው ኤሌክትሮኒክ በሆነ መንገድ እንደሆነ ተሰምቷል። አክሲዮስ እንደዘገበው ይህ የሆነበት ምክንያት አለ። ጉዳዩ ከምክትል ፕሬዝዳንቱና ከቡድን 7 አባል ሀገራት ስብሰባ ጋር ይገናኛል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ነበሩ በፊርማው ስነ ስርዓት ላይ ተገኝተው ፊርማቸውን ያሳርፋሉ ተብለው የተጠበቁት። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ወደ ፈረንሳይ ፓሪስ ማቅናታቸው የማይቀር ነው። ለምን? የቡድን 7 አባል ሀገራት ስብሰባ ስላለ። በዚያ ከቡድን አባላቱ ጋር ከሚያደርጉት ውይይት በተጨማሪ በጎንዮሽ የሚመክሯቸው በርካታ ነገሮች አሉ። ታዲያ ሰውየው ወደ ፓሪስ በሚያቀኑበት ሰዓት ምክትላቸው ደግሞ አውሮፓ ሆነው ሌላ ውይይት እንዲያደርጉ አይመከርም። ምክንያቱም የአሜሪካ ፕሬዝዳንትና ምክትል ፕሬዝዳንት በአንድ ጊዜ በባህር ማዶ እንዲገኙ የአሜሪካ አስተዳደራዊ ዘልማድ የሚፈቅድ አይደለም። አንዳች አደጋ ቢደርስ፣ አንዳች ክስተት ቢፈጠር ቢያንስ አንዳቸው በሀገር ቤት መኖር እንዳለባቸው ይታመናል። አስገዳጅ ሕግ ባይኖርም ይህ አሰራር ለዘመናት የዘለቀ እንደሆነ ይታወቃል። እናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ፓሪስ ስለሚያመሩ በስዊዘርላንድ ጄኔቫ ስምምነቱን ይፈራረማሉ ተብለው የሚጠበቁት ጄዲ ቫንስ እሁድ ተፈራርመው መልሰው ወደ አሜሪካ እስኪገቡ ድረስ ዶናልድ ትራምፕ ከሀገር መውጣት ይኖርባቸዋልና በዚህ ምክንያት ፊርማው ኤሌክትሮኒክ በሆነ መንገድ እንዲሆን ተደርጓል ይላል አክሲዮስ። በዚህ መልኩ ይፈረማል ተብሎ የሚጠበቀው የሰላም ስምምነት ከዳር እንዲደርስ የኳታር አደራዳሪዎች ወደ ቴህራን ማቅናታቸውን አልጀዚራ ዘግቧል። እነዚህ የኳታር ልዑክ አባላት ወደ ቴህራን ያቀኑት ፊርማው ያለ አንዳች እንከን እንዲከናወን ነው ተብሏል። ምክንያቱም
ዕለት በዕለት እየተፈጠሩ ያሉ ጉዳዮች የሰላም ስምምነቱን ሊያውኩ ይችላሉና ነገርየውን በፍጥነት እንጨርስ በሚል ነው ፓኪስታንና ኳታር ጉዳዩን እያፈጠኑት የሚገኘው። ምክንያቱም ፍጥነት ከሌለ በኢራን የሚገኙት ወግ አጥባቂዎችና በእስራኤል የሚገኙት ቀኝ ዘመም ፓርቲዎች ችግሩን ሊያደናቅፉት ይችላሉ የሚል ስጋት በብዙዎች ዘንድ አድሯል። ከወዲሁም እየተሰሙ ያሉ ጉዳዮች በውይይቱ ላይ ጥላ ሊያጠሉ የሚችሉ ናቸው። የእስራኤል የቀኝ ክንፍ ፓርቲዎችና ሚኒስትሮች ጉዳዩን በተመለከተ አስደንጋጭ አስተያየት እየሰጡ ይገኛሉ። ያይር ላፒድ የተባሉት የሀገሪቱ የተቃዋሚዎች መሪ በስምምነቱ እስራኤል ሀገሬ የምታተርፈው ነገር የለም ማለታቸው በእስራኤል ፖለቲከኞች ዘንድ የትራምፕ መንገድ ብዙም ተቀባይነት እንዳላገኘ የሚያመላክት ነው ተብሏል። የእስራኤሉ የብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ግቪር በበኩላቸው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የሊባኖሱ ሂዝቦላህ በደንብ መመታት አለበት ብለዋል። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን እርምጃ አጠናክረው መውሰድ አለባቸው ብለዋል። ለእያንዳንዱ ለሚተኮስብን ድሮን ሚሳኤል ማምዘግዘግ አለብን የሚሉት አክራሪው ኢታማር ቤን ግቪር የእያንዳንዱ የእስራኤል ወታደር ዘለላ ጸጉር በሚነካበት ሰዓት በሺዎች የሚቆጠሩ የሂዝቦላህ ወታደሮች መርገፍ አለባቸው ብለዋል። የስደተኞች ሚኒስትሩ ኦፊር ሶመረም ተመሳሳይ ነገር ተናግረዋል። የቤይሩቷን ዳህየን በደንብ መቀጥቀጥ አለብን። ሂዝቦላህ ወደ ሰሜን እስራኤል እየተኮሰ እኛ የምንታገስበት ምክንያት የለም ሲሉ ተናግረዋል። ይህ እንደተጠበቀ ሆኖ ሀገረ እስራኤል በሊባኖስ አገኘሁ ያለችው ዋሻ እያነጋገረ ይገኛል። የእስራኤል ጦር በዚህ ጉዳይ ላይ ባወጣው መግለጫ ቤፎርት በተባለችው አካባቢ ግዙፍ ዋሻ ተገኝቷል። ሂዝቦላህ የሚያዝበት ይህ ዋሻ መጠነ ሰፊ ከመሆኑ በተጨማሪ ወደ ሰሜን እስራኤል የሚወረወሩ ሮኬቶችን የሚያስወነጭፍ ሳይሆን እንዳልቀረ እየተነገረ ይገኛል። በእስራኤል ሚዲያዎች እንደተነሳው ታዲያ ሂዝቦላህ የተለያዩ ካርታዎችንና አስገራሚ ወታደራዊ ሰነዶችን በዚህ ዋሻ ውስጥ አስቀምጦ ነበር ሲል የእስራኤል ጦር አሳውቋል። አስፈላጊው ምርመራ ከተከናወነ በኋላ ዋሻውን የማፈራረስ ሥራ ይሰራል ስትል እስራኤል አሳውቃለች። ወደ ሊባኖስ እግረኛ ጦሯን አዝምታ በድሮን በሚሳኤል በቦምብ የምትፋለመው ሀገረ እስራኤል ምናልባት የኢራን ስምምነቱ የሚከሽፍበትን ዕድል ከፍ ልታደርገው እንደምትችል እየተሰጋ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ እንዳይሆን ተግተው እየሰሩ እንደሚገኙ ተሰምቷል። ኢራን በበኩሏ በሊባኖስ ያለው ጦርነት የማይገባደድ ከሆነ አጠቃላዩ ቀጠናዊ ጦርነት አይገባደድም፣ አይቋጭም እያለች ትገኛለች። እስራኤል በሊባኖስ የሚገኘውን የሂዝቦላህን ዋሻ ኢራን ገንብታዋለች ወይም አስገንብታዋለች እያለች ነው። በመጨረሻም ብሪታንያ የሩሲያን መርከብ በቁጥጥር ስር አውያለሁ ብላለች። የብሪታንያው ጠቅላይ ሚኒስትር ራሳቸው ናቸው ጉዳዩን በተመለከተ መግለጫ የሰጡት። የብሪታንያ ባህር ኃይል ልዩ ኮማንዶዎች ለዚሁ ጉዳይ የሰለጠኑት መርከቢቱን በቁጥጥር ስር አውለዋል ሲሉ ሰር ኪር ስታርመር ተናግረዋል። የብሪታንያው ጠቅላይ ሚኒስትር ምናልባት በመከላከያ መኮንኖች መገለጽ የሚችልን ጉዳይ እጅግ ግዙፍ ግኝት እንዳገኙ ወይም ታላቅ ግዳይ እንደጣሉ ሆነው መቅረባቸው ለሩሲያ የሰጡትን ግምት ያሳያል የሚሉም አልጠፉም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በተመሳሳይ የሩሲያን ነዳጅ የጫነ መርከብ አገኘን ብለው የሰጡት መግለጫ መነጋገሪያ መሆኑ የሚታወቅ ነው። ሲሜርቶስ የተባለው ይህ መርከብ ሩሲያን ነዳጅ ጭኖ በካሜሩን ሰንደቅ ዓላማ ሲጓዝ ነበር ብላለች ሀገረ እንግሊዝ። በደቡባዊ እንግሊዝ ጠረፍም እንደሚቆይ ይጠበቃል። ይህ ሲሜርቶስ የተባለው መርከብ በመቶዎች የሚቆጠሩ የሩሲያ መርከቦችን ያገደችው በቁጥር ደረጃ ሲቀመጥ እስከ 500ና ከዚያ በላይ የሚሆኑ የሩሲያን ነዳጅ በአንድም በሌላ መንገድ ጭነዋል የተባሉ መርከቦችን በድንበሬ አታልፉም፣ በጠረፌ አትቀዝፉም ያለችው ለንደን የሩሲያ ነዳጅ ጫኝ መርከቦች እየተሽሎኮለኩ የሚሸጡት ነዳጅ የዩክሬኑን ጦርነት እየደገፈ ስለሆነ ይህ ለቭላዲሚር ፑቲኗ ሀገር ትልቅ ራስ ምታት ይሆናል ብለን እንጠብቃለን እያሉ ይገኛሉ።
ፒኤት የተባለውን አውሮፕላን ጨምሮ የተለያዩ መርከቦችን አሰማርታ ስኬታማ ዘመቻ አከናውኛለሁ፣ ኦፕሬሽኑ በስኬት ተደምድሟል ያለችው ለንደን በሩሲያ ላይ ይህንን መግለጫ ለማውጣት የፈለገችው ከሰሞኑ በሀገር ቤት የገጠማትን ፈተና ለማለፍ እንደሆነ በርካቶች ጠርጥረዋል። የሀገሪቱ የመከላከያ ሚኒስትርና የጦር አዛዥ በብሪታንያ አካሄድ አልተደሰትንም ብለው ከስልጣን መልቀቃቸው የሚታወስ ነው። ሀገሪቱ የመከላከያ ኢንቨስትመንት እቅድ ብላ በሚቀጥሉት 4 ዓመታት እስከ 28 ቢሊዮን ፓውንድ ያህል ለማፍሰስ የፈለገች ቢሆንም ኋላ ላይ ግን 13 ቢሊዮን ፓውንድ ይበቃል ብላ በኪር ስታርመር መንግስት አማካኝነት መግለጫ ልታወጣ ጥቂት በቀራት ጊዜ የመከላከያ ሚኒስትሩ የሀገሬ አካሄድ አላማረኝም፣ ጦሩ እየተጠማ ነው፣ የጦር መሳሪያዎችን አልታጠቀም፣ በቀጣይ እንደ ሩሲያ ካሉ ኃይሎች ጋር ለመፋለም ብቁ አይደለም በሚል መንፈስ ከስልጣን መልቀቃቸው የሚታወስ ነው። እነዚህ ክስተቶች ታዲያ የብሪታንያን መንግስት ስለበጠበጡ አሁን በየትኛውም አይነት አቅም ሆነን የሩሲያን መርከቦች መያዝ እንችላለን፣ እባካችሁ ፖለቲካዊ ቀውስ ውስጥ አልገባንም የሚል መልእክት ለማስተላለፍ እነ ኪር ስታርመር የወሰዱት እርምጃ እንደሚሆን ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።